እንኳን ለመስቀለ ክርስቶስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 10 በዚች ዕለት ከ12 ሐዋርያት አንዱ የእልፍዮስ ልጅ ሐዋርያው ቅዱስ ያዕቆብ በሰማዕትነት አረፈ። ዳግመኛም የንጉሥ ንምርያኖስ ልጅ የከበረ ዮስጦስ በሰማዕትነት አረፈ። በገድል የተጠመደ አባ ይስድሮስ አረፈ። የፋርስ ሀገር ኤጲስቆጶስ አባ ፊሎ በሰማዕትነት አረፈ። የካቲት 10 በዚች ዕለት ከ12 ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያው ያዕቆብ በሰማዕትነት አረፈ። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራብም ገብቶ የክብር ባለቤትን የጌታችን ኢየሱስ ክርስቶስን ሃይማኖት በግልጽ አስተማረ። ከእርሱ ለሚሰሙትም ሁሉ ብዙ ታምራትን አደረገ። ንጹሕ በሆነ ልቦና በእግዚአብሔር አመኑ፣ ራሳቸውን አጸኑ። ሐዋርያው ቅዱስ ያዕቆብም በልቦናው አሰበ፣ እንዲህም አለ፣ ሕዝቡ ከእርሱ ሰምተው እንዴት ያምናሉ አለ። እርሱም ሕዝቡ ወደ ተሰበሰቡበት ወደ ምኩራብ ገባ። ከአይሁድም የተቀመጡ የተሰበሰቡ ብዙ ሰዎችን አገኘ። በፍጹም ታላቅ ደስታ ያስተምራቸው ዘንድም በመካከላቸው ገባ። ለሁሉም በቃሉ ማስተማሩን አበዛ። ያለ መፍራትም ሃይማኖትን ገለጠ። አንድ ለሆነው ለእግዚአብሔር ልጅ ምስክር ሆነ። የሕይወት ቃል ነው። ኢየሱስ ክርስቶስ የዓለም ሁሉ አምላክ ነው። በእውነትም የእግዚአብሔር ልጅ ነው። እርሱ ዓለም ከመፈጠሩ አስቀድሞ ከአብ ጋር ነበርና እርሱ በአብ አለ፣ አብም በእርሱ አለ። እርሱ የአብ ቃል ነው። እርሱ ሰውን በአርአያችንና በምሳሌያችን እንፍጠር አለ። እርሱ በሰማይ አለ። እርሱ ከአባቱ ጋር አለ። እርሱ በኪሩቤል ሰረገላ ይቀመጣል፣ ሱራፌልም ያመሰግኑታል። እርሱ በድንግል ማርያም ማኅፀን የተወሰነ በልዕልና በገናንነቱ ስልጣን ነው። እርሱ ድንግል ማርያም የወለደችው ጌታችን እግዚአብሔር ኢየሱስ ክርስቶስ ነው። ሰው የሆነ አምላክ ነው። አንድ ሰው እንኳን ሳይፈራ በተሰበሰቡበት መካከል የሐዋርያው ምስክርነት ነበር። በእውነት አንድ ለሆነው ለእግዚአብሔር ልጅ ልደትም ምስክር ሆነ። እርሱ ነበርና በሞቱም በትንሣኤውም ወደ አባቱ ወደ ሰማይ ስለማረጉ ምስክር ሆነ። ለተሰበሰቡትም በክርስቶስ ስለማመን አስተማራቸው። የተሰበሰቡትም የሐዋርያውን ትምህርት በሰሙ ጊዜ ከእርሱ ጋር ካለው ከአባታቸው ከሰይጣን የተነሳ በጌታችን በኢየሱስ ክርስቶስ ሐዋርያ ላይ ፈጽሞ ተቆጡ። ሁሉም ተሰብስበው ተቀመጡ። ተሰበሰቡት ሁሉ ደሙን ፈለጉ። ነገሩን የሰሙትም የተባረከ ሐዋርያን ያዙት። ከንጉሥ ከቀላውዲዮስም የወሰዱት የሐሰት ምስክሮችንም በእርሱ ላይ አነሱ። ለንጉሥም ይህን ጥፋተኛ ሰው በሀገሩ በአውራጃው ይዘናል አሉት። እኔ እግዚአብሔር የኢየሱስ ክርስቶስ አገልጋይ ነኝ ይላቸዋል። ለንጉሥ እንዳይገዙም ይከለክላል አሉት። ስለተባረከ ሐዋርያ ይህን ነገር በሰማ ጊዜ እስከሚሞት ድረስ በድንጋይ ይወግሩት ዘንድ አዘዘ። አይሁድንም እግዚአብሔር ረገማቸው። ንጉሥ አይሁድ እንዳዘዛቸው በድንጋይ ወገሩት። ከዚህ በኋላ ብሩክ የሚሆን የእልፍዮስ ልጅ ሐዋርያው ቅዱስ ያዕቆብ ምስክርነት የካቲት 10 ቀን ሆነ። በኢየሩሳሌም ቤተ መቅደስ ተቀበረ። እዚህ የሰማዕት ሐዋርያ ረድኤቱ በረከቱ በሁላችን ላይ ይደር ለዘላለሙ አሜን። ዳግመኛም በዚች ዕለት በገድል የተጠመደ ምሁር የሆነ የዓለሙ ሁሉ መምህር አባ ይስድሮስ ፈርማ ከሚባል አገር አረፈ። የዚህም ቅዱስ ወላጆቹ በምስር ሀገር የከበሩ ባለጸጎች ናቸው። ለእስክንድርያ ሊቀ ጳጳሳትም አባ ቴዎድሮስና አባ ቄርሎስ ዘመዶች ናቸው። ከእርሱም በቀር ልጅ የላቸውም። መንፈሳዊ ትምህርትን ሁሉ የቤተ ክርስቲያንን መጽሐፍት ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸው። ዳግመኛም የዮናናውያንን የፍልስፍና ትምህርት፣ የከዋክብትን አካሄድና ዓለምን መዞራቸውን ተማረ። በእውቀቱና በጥበቡ ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገሮችም ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድርያ ሀገር ላይ ሊቀ ጵጵስና ይሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማሙ። በሌሊትም ወጥቶ ሸሸ። ወደ ፈርማ ገዳም ደርሶ
በዚያ መነኮሰ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናት ኖረ። ብዙ ድርሳናትንና ተግሳጽንም ደረሰ። ከእነርሱም ስለ ነገሥታት፣ ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያን መጻሕፍቶችን ብሉያትና ሐዲሳትንም ተረጎመ። የመጻሕፍቶቹም ቁጥራቸው 18,000 ነው። እኒህም ድርሳናት፣ ተግሳጻት፣ ጥያቄዎችና መልሶች ወደ ሊቃነ ጳጳሳትና ኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምዕመናንም ወንዞች ውሃዎችን እንደሚያፈልቁ እሱ በመንፈስ ቅዱስ የሚያፈልቃቸው ማለት ነው። ይህንንም በጎ ስራውን ሲፈጽም መልካም ጉዞውን አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርን ማገልግሎ በሰላም አረፈ። ዳግመኛም በዚች ቀን የፋርስ ሀገር ኤጲስቆጶስ አባ ፊሎ በሰማዕትነት አረፈ። ይህንም ቅዱስ ከእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘው። እንዲህ ባለውም ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠውና በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።